አድናን ያለውን ነገር ደረሰባቸው። ሜሪና ሮቤል ከንፈራቸውን እየተሳሳሙ እያለ ደረሰባቸው። ሳሪም ከቤት እንደወጣች መንትያ እህቷ መጥታለች። መንትያ እህቷም ፖሊስ ጣቢያ ሄደን ማመልከት አለብን ብላ ትላለች። ኪራም በፍጹም አይሆንም፣ ይህ ነገር የሚሆን ነገር አይደለም፣ እንዴት 24 ሰዓት ሳይሞላው ለፖሊስ ታመለክቻለሽ? በፍጹም አይሆንም በማለት አድናንን ለማቆም እያሞከረች ነው። ሰላም ጤና ይስጥልኝ፣ ኢየሩስ ነኝ። ቀጣዩን ክፍል ይዤ ቀርብ ያለው በባለፈው ክፍል ትንሽ ላስታውሳችሁ። ሮቤልና ሜሪ ሳራን ገለዋት ነበረ። ሳራንም ገለው አልጋ ስር አስቀምጠው እንዴት ነው ይህን ሬሳ የምናወጣው? ዛሬ መውጣት አለበት እንዳሉ አድናን እንደወጣ እነሱ ከንፈር ለከንፈር መሳሳብ ይጀምራሉ። ሆኖም በር ሲንኳኳ ሮቤልም ወደ መቀመጫው ይመለስና ሜሪ በሩን ትከፍታለች። በሩንም ስትከፍት ሳራ ገድያታለሁ ያልከኝ ውሸትህን ነው ወይ? በማለት እጅግ ትደነግጣለች። ምን እየሆንሽ ነው ያለሽው? እያላት ነበር ክፍሉ የተጠናቀቀው። ሆኖም በሩን ስትከፍት የሳራ መንትያ እራሷኑ የምትመስል በምንም የማይለያዩ ነበረችና ምነው ሰላም ብላ ስትል ሳራ ነሽ ወይ ብላ ስትላት አይ መንትያዋ ነኝ፣ እህቷ ነኝ፣ እህቴን ፈልጌን የመጣሁት በማለት ትጠይቃታለች። ሳራ የለችም፣ በድንገት ከዚህ ሄዷለች። እሷም እዚህ የለችም ስትላት እንዴት የትም አትሄድም ሳትነግረኝማ ወዴትም አትሄድም፣ የት ሄዷ ነው ስትል የለችም በማለት ትላታለች። ሆኖም እንደዛ ቆሞ እያወሩ እያለ አድናን ይመጣል። ምንድን ነው ሳራ እንዴት ነሽ ሰላም ነሽ ወይ ብሎ ሰላም ካላት በኋላ እኔ እኮ ሳራ አይደለውም እኔ መንትያዋ ነኝ ብላ ትላለች። ምን ያህል መመሳሰል ነው? ቁርጥ እሷን ነው የምትመስዩ ብሎ ሲል እኔም እሷን ለማግኘት ነው የመጣሁት እንጂ እኔ መንትያዋ ነኝ በማለት ትለዋለች። ሳራ እኮ ለእኛም ሳትነግረን ከቤት ድንገት ወጥታ ሄዳለች። የት እንደገባች ወዴት እንደሄደች ያወቅነው ነገር የለም። ነይ እዚህ ጋር አረፍ በይ ብሏት ሳሎን ላይ አረፍ ብለው ሮቤልም አብሯቸው ተቀምጦ እያሉ እሱም ወደ ክላስ ሊሄድ ብሎ ወደ ክላስ ይሄዳል። ሜራም እሱን ተከትሏት ትሄዳለች። ዛሬ የሆነ ነገር እንዴት እሷ በሞተች በማግስቱ ትመጣለች? የሆነ ነገር ታስቧል እንጂ በፍጹም እንዴት ይሄ ነገር ሊሆን ይችላል እያሉ ሮቤልና ሜራ ሲከራከሩ ነበረ። እሱም አሁን ሬሳውን ከዚህ ቤት ማውጣት አለብን። ይህን ሬሳ ለማውጣት ግዴታ የሳራ እህት ከዚህ ቤት መሄድ አለባት። እዚህ ቤት እንድታድር እንዳታደርጊያት። ወንድሜ አንቺ ያልሽውን ሁሉ ስለሚያምንሽ አንቺ በጭንቅላቱ ላይ መጫወት ትቻለሽ። ስለዚህ ሁሉንም ነገር እናስተካክለዋለን። አሁን ሄደሽ እዚህ እንዳታደር ታደርጊያለሽ። ዛሬ ማታ ሬሳውን እናወጣለን ይላታል። እሷም እንዴት አድርጌ ነው በዚች ሰከንድ ማሳምነው? ጊዜ የሚፈጅ አይመስልህም ወይ ብላ ትለዋለች። በቃ እኔ የሳራ እህት አልተመቸችኝም፣ ምቾት አልሰጠኝም በይው፣ አንቺ ስለሚሰማሽ እዚህ እንዳታደር ይሆናል ይላታል። እሷም የእኔ ሀሳቢ ጭንቀቴን ሁሉ አቀለልክልኝ ብላ ትለዋለች። እኔ እንደዚህ ነኝ አንቺ እንዳትጨነቂ ብሎ ይላታል። አድናንም ከሳራ እህት ጋራ እንዴት አድርገን ነው የምናገኛት? የለችም እኮ አሁን እዚህ፣ እኛም ድንግርት ሆኖብናል። ብቻ ለባለቤቴ ብቻ ነው ነግሯት ሄደችው በማለት ይነግራታል። ለባለቤቴ ወደ ውጭ ሀገር እንደሄደች እና ፕሮሰስ እንዳለቀላት ነግሯት ነው ሄደችው በማለት ይላታል። በፍጹም ሳራ እዛ አትሄድም፣ ውጭ ሀገር ሲባል ራሱ የማትወድናት በፍጹም ሀሳቧን የማትቀይር፣ ስለዚህ እዛ አልሄደችም በማለት ትላለች።
እንዴት ነው ውጭ ሀገር የማትሄደው? ሰው አይደለችም ወይ? ሀሳቧን ትቀይራለች እኮ። ሀሳቡን የማይቀይር ሰው የለም። ስለዚህ ሀሳቧን ቀይሯ ሄዷ ሊሆን ይችላል። ለምንድን ነው አንቺ እንደዚህ የምትዩ ብሎ ይላታል። በፍጹም ሳራ ምንም ነገር ሳትነግረኝ ምንም አታደርግም። እኔ ሰላም እየተሰማኝ አይደለም። አንድ አካል እስከሆነ ድረስ የሚሰማህ የራሱ ስሜት አለ እና አሁን ላይ እኔ የሚሰማኝ ሰላም አይደለም። እንዴት አድርጌ ነው እንትን የምለው በማለትም ትናገራለች። እሱም እሺ በቃ እኔ ባለቤቴ ናት የነገረችኝ፣ ከእሷ አንደበት መስማት የምትፈልጊ ከሆነ እነግርሻለሁ ብሎ ይላታል። እሷም እሺ በቃ እንደዛ ከሆነ ትነግረኛለህ በማለት ባለቤቱን ሊጠራ ይሄዳል። ሮቤልና ሜራም እያወሩ ነበረ። እሺናና ከንፈሬ ሳመኝ ብላ ትለዋለች። እሱም እንደዚህ ስትይ ነው የሚያምርብሽ ብሎ ከንፈሮቿን ሊስም ብድግ ሲል አድናን ይመጣል። አድናንም ሲመጣ እጅግ ይደነግጡና አውቆ እሱ ጎንበስ እንደሚል ከዛን በእግሬ እንድቆም እየረዳችኝ ነው ያለችው ብሎ እጅግ በመንቀጥቀጥ ይነግረዋል። አይዞክ ወንድሜ ትቆማለህ፣ ግን እኮ ዶክተሮቹ በእግር እንዳትቆም ነግረው ነበረ። አሁን ትንሽ ይቀርሃል ብለው ነበረ። ምነው ቸኮልክ? ትቆማለህ እያለው እያጽናናውና እያበረታታው የሳራ እህት ትፈልግሻለች፣ ልታወራሽ ስለ ሳራ እኮ በደንብ ተጨንቀናል ብሎ ይላታል። እሺ በቃ ና እንሂድ ትልና ይሄዳሉ። ሳራ ለእኔ ምንም ነገር ሳትነግረኝ ምንም አታረግምና ሳራ የት ነው ሄደችው ብላ ትላታለች። ሳራ ወደ ውጭ ሀገር ሄዷለች ብላ ትላለች። በፍጹም ውጭ ሀገር አትሄድም፣ ይሄንን ላምን አልችልም። ሳራ ምንም አይነት ሚስጥር ለእኔ አትደብቀኝም ብላ ትላለች። ስለ እነሱም ሳትነግራት አትቀርም። ስለዚህ እነሱም ተጨንቀዋል። ስለኛ ነግሯት ከሆነስ ብላለች። አድናንን አንተ መልካም ሰው እንደሆንክ ነግሯኛለች ብለዋለች። ስለዚህ ለእኛም እኮ እንደ እህት ናት፣ እኛም ተጨንቀናል። ስለዚህ ውጭ ነው ሄደችው በማለት ስትላት በፍጹም ውጭ አትሄድም ብላ እየተጨነቀች ትገኛለች። አድናንም በቃ አትጨነቂ ብሎ ሲላት ፖሊስ ጣባ ማመልከት አለብን ብላ ትለዋለች። ፖሊስ ጣባማ እናመለክታለን፣ ግን ነገ እናመልክት ሲላት እኔ ሰላም እየተሰማኝ ስላልሆነ አሁን ማመልከት አለብን ብላ ትላለች። እሱም እሺ በቃ ካልሽኝ እናመለክታለን፣ አሁን ሄደን እናመለክታለን፣ ጃኬት ደርቤ ልምጣ በማለት ወደ ውስጥ ይገባል። ሜራም ምን ልትሆን ነው ብላ ስትለው የሳራ እህት እየተጨነቀች ነው፣ ስለዚህ ፖሊስ ጣባ ሄደን ማመልከት አለብን ብሎ ይነግራታል። በፍጹም ይሄ ነገር አይሆንም፣ ፖሊስ ጣባማ አታመለክትም፣ 24 ሰዓት ሳይሞላ ሲጀመር እሷ ይሄ ሁሉ ዓመት እኛ ቤት ስትቀመጥ መቷ የማታቅ እንዴት በማግስቱ ልትመጣ ቻለች? የሆነ ነገር እኛ ላይ ሴራ እያደረገች ስለሚሆን አሁን በፍጹም ሄዳ አታመለክትም ብላ ትለዋለች። እሱም ማመልከት አለብኝ ሲላት አንተ ማንም መቶ የሚነግረን ነው የምሰማው፣ እኔ ያልኩን ስማ፣ ነገ ታመለክታለህ 24 ሰዓት ይሙላ ብላ ትለዋለች። እሱም እሺ በማለት የሳራንም እህት በቃ 24 ሰዓት ሲሞላ እናመለክታለን፣ አሁን ብንሄድ ምንም ጥቅም የለውም ብሎ ያሳምናታል። እሷም አዎ እኛም እኮ ቤተሰብ ነን፣ 24 ሰዓት ሲሞላ ታመለክታላችሁ ብላ ትላትና እሷም ወደ ኩሽና ትሄዳለች። የሳራም እህት ወደ ቤት ወይም ደግሞ ወደ ዘመድ ጋር መሄድ አለብኝ ስትል አድናንም አትሄጂም፣ እዚህ አድረሽ ነገ እናመለክታለን፣ የሳሪ ክላስ አለ እዛ ትተኛለሽ ይላታል። አይ መሄድ አለብኝ ስትለው በፍጹም አትሄጂም ይላትና የሳሪን ክላስ አሳይቷት እዚህ ትተኛለሽ ብሎ ይላትና ወደ ሜራ ጋር ኩሽና ሄድና ምን ላግዝሽ የሚታገስ ነገር አለ ወይ ብሎ ይላታል። ያው ሳራ ስለሌለች ምግብ እየሰራው ነው፣ ምን ታግዘኛለህ? የሳራ እህት ወዴት ሄደ ብላ ስትለው የሳራ እህትማ እዚህ ታድራለች ብሎ ይላታል።
በፍጹም እዚህ ማደር የለባትም፣ እንዴት ነው እዚህ የምታድረው ብላ እጅግ ትቆጣለች። ሚራ ምን እየሆንሽ ነው ያለሽው? የምታድርበት ማንም ዘመድ ስለሌላት እዚህ ታድርና ነገ እናመለክታለን። ለምንድን ነው እንዲህ የምትሆኚው ብሎ ሲላት፣ በፍጹም እዚህ ማደር የለባትም፣ አይ ግድ ነው እዚህ ታድራለች፣ ማንም የላትም ብሎ ይመልስላታል። እሷም እሺ በማለት በመናደድ እሺ በቃ ውጣልኝ ስትለው እሱም እሺ ማግዝሽ ነገር ከሌለ ብሏት ጥሏት ይወጣል። እሷም ምግቧን ትታ ወደ ሳራ እህት ትሄድና እንዴት ነሽ የሳራ እህት ተመቸሽ ወይ ክፍሉ ብላ ትላታለች። አዎ ደህና ነኝ እግዚአብሔር ይመስገን፣ ግን ስለ እህቴ እየተጨነኩ ነው። እህቴ እንዴት ውጭ ሀገር ልትሄድ ቻለች? በፍጹም ውጭ ሀገርማ አልሄደችም። እኔ ምለው ግን ፓስፖርት እኮ የላትም፣ እንዴት ብላ ነው ወደ ውጭ የሄደችው? በማለትም ትናገራለች። እሷም አይ አሁን እኮ ወደ ውጭ የሄደችው በቃ ፓስፖርቱም ሁሉም ነገር አልቆላት ሄዷለች። ስልኳ ሲሰራ ትደውልልሻለች፣ ምን ያስጨንቅሻል ብላ ትላትና ትሄዳለች። እሷም ወደ ሮቤል ጋር ሄዷ አሁን ዛሬ ይህንን ሬሳ ማውጣት አለብን፣ ይኸው እምቢ ብሎኝ አሳደራት። ይህንን ነገር አንድ ነገር ማድረግ አለብን፣ ችግር እያጣን አይደለም፣ ስለዚህ የሆነ ነገር እናደርግ ብላ ትለዋለች። በቃ ከተኙ ዛሬ ሬሳውን እናወጣዋለን፣ አትጨነቂ፣ እነሱ መተኛታቸውን አረጋግጭና ንገሪኝ በማለት ይላታል። እሷም እሺ በቃ አረጋግጬ እመጣለሁ ብላ አድናንም በተኛበት ቼክ ስታረገው ተኝቷል። ስለዚህ የሳራ እህት ስለተኛች አሁን ሬሳውን እናውጣ ትለውና ሬሳውን ለማውጣት ወደ ውጪ ከአልጋ ስር ያወጡታል። ከአልጋ ስርም አውጥተውት እየወጡ ቶሎ በል እያለችው እያለ አድናን ይነሳል። እንግዲህ ክፍሉ በዚህ ተጠናቋል። አድናን ምን ይላቸው ይሆን? ያጋልጣቸዋል ወይስ እንዴት ነው? ልክ በሩ ሲከፈት ነው ያ ክፍሉ የተጠናቀቀው። በቀጣይ ክፍል እስክንገናኝ ድረስ ሁላችንም የእግዚአብሔር ጥበቃና ምሕረት ቸርነት ይብዛልን እያልኩኝ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩ ለዚህ ቤት አዲስ ከሆናችሁ ላይክ እና ሰብ ማድረጋችሁን እንዳዘነጉ ስል በአክብሮት እጠይቃችኋለሁ። ሁልጊዜም ደግሞ እያበረታታችሁኝም ስለሆነ ከልብ እያመሰገንኩኝ መልካም ቆይታ እላችኋለሁ። ተባረኩ። ከዚህ